ጸጋ በተአምር የማይገባን አይደል። ይሄም ሊንደር በቃ ተሰጠን እንጂ አይገባን። ኢየሱስ ወደደን እንጂ አይገባን። መወደድ አይገባን። ፌር አይደለም። ልክ እንደዛ ስታስብ ከፓተርን የወጣ ብሌሲንግ ጠብቃለህ። ማይንድ ስትጠብቅ ደግሞ እንደ ቃሉ ስለጠብቅ ታገኛለህ። ይሶ you're seeing አይደል ያየውናል። this is fairness። ሰው በቃ ይሄ እንዲያርግ ያለው ብሎ ማቅረብ ይሻላል እንደ ፈሪሳዊው። ብዙዎቻችን ስለ ፈሪሳዊ ስናወራ እንላለን ሁሌ ቀራጩ ነን እዛ ወሬ ሲወራ። ከዛ እኮ ካሜራው ቀጥሎ ከፕሮግራም በኋላ አንተን ቢከታተል እንዴት ያ ፈሪሳዊ እንደው That's what Paul is saying on Ephesians 3:16. That's maturity. Understanding the word is really is understanding your new identity. So your mind, the echoes and the memories that you have in your mind are not your prime identity. If you're a newborn Christian, what's in the word is your identity. So understanding the word is snatching the identity that's installed within the word as of your own and living by it through faith. ያለም ፌር ነው የሚል ነገር መጽሐፍ ቅዱስ ማይደግፈው ነገር ማለት ነው። ምክንያቱም ያለም ፌር እንዳልሆነ ነው ከዘፍጥረት 1 ጀምሮ የምትረዳው፣ ከዘፍጥረት 2 ጀምሮ። ምክንያቱም ልክ ጋድ ዓለምን ፈጥሮ የሰው ልጅን ማኖር ከጀመረበት ሞመንት ጀምሮ ማለት ነው። ከኔ ጋር ናችሁ አይደል? ከዛ ሞመንት ጀምሮ ባብ ገብቶ ምንድነው ያደረገው? የሰው ልጅ ከእግዚአብሔር ጋር ያለውን ኮኔክሽን ነው ያበላሸው ባብ አይደለ? ስለዚህ ኢሚዲየትሊ የምታዩት አዳም ከብሌሲንግ ወደ ከርስ ይገባል። Galatians 5 says this: the flesh works against the spirit and the spirit works against the flesh. They are not aligned, they are enemies, and this happens on the soul. You're listening? So there's the soul is the mind is the battlefield. The mind, so there's a fight between a believer's spirit and a believer's flesh. That takes place in the mind. So the desire of the flesh is against the desire of the spirit. The desire of the flesh glorifies demon, and the world, the desire of the spirit glorifies God. You think this? That's why this flesh needs to be tamed against its will, because its desires are unholy. Its desires is of curse. እና ያው ዛሬ አለማወቅ ከተጠያቂነት አይደለም የሚሊዮን አባባል አለና ላይ we're changing this guy. ሶስተኛ ሰው ነው it's not working. እሺ I'm kidding man. ከዚህ በኋላ ያው ሳታውቁት አትጠቀሙትም ማለት ነው። you have the right knowledge እና የሆነ it's a matter of decision decide አድርጋችሁ ላይ ትሬኒንጉንም ማቆም ትችላላችሁ። ይሄ ዲመን ትሬን የሚያደርጋችሁ ከዛ በኋላ the right technique or wisdom የጋድን wisdom መጠቀም ትችላላችሁና the other thing ደግሞ ያው love ብላችሁ ዲፋይን ያደርጋችሁት ነገር ላይ ገብታችኋል። እንዴት አሁን ጂ ከተናገረው ነገር ይሄ በጣም ተመሳሳይ ስለሆነ ላቭ አይደለም ማለት ነውና ያሱንም ፖይንት አውት ለማድረግ ነው ለበለጃው እና ቲንክ ከመር በስማ ማለት የሚነኩ ኬዞች ገባህ አክቹሊ ኢትዮጵያ ውስጥ ነክታቁ ምንም ያለ በቃ ፊት ለፊት የሆነ ነገር ነው። በዚህ ይሄ ወይ አንድ ሳይድ ነው የሚወራው እንጂ ሁለቱን ሳይድ ኢንደፕት ባላንሰሩ የሚያደርግ ተረዳኝ። አሁን የወላጅ ሳይድ አይወራም ዋት ተራሻ አይደል? ኤግዛክትሊ the first time ነው እዚህ ሲወራ ይሰማት። ከዛም ግን ደግሞ at the same time ደግሞ እዚህ ጋር ባላንስ ይሰራል። ስፒሪቹዋል ነው እና በጣም ብለስ ይብሩ በጣም ቲንክ ከመር እና አሁንም አይ ቲንክ ሱሳይድ ሴግመንታችን እየሄድንበት ነው። ቀረናል የተወሰነ ኤፒሶድ ሲቀረናል። ይሄን ደግሞ ቀጣይ ማድረስ ምን አድርጎ ትራማ አለ አዲክሽን አለ ፎርጊቭነስ ማለት ይሄ ኮር የሚባሉ ሾዎች እናካለና እንግዲህ ስቴይ ቱንድ ላችኋለሁ። Thank you so much እና እስካሁንም ደግሞ ቱን እናደርጋችሁ በሙሉ really thank you. Don't forget to subscribe on here ከዛም ደግሞ ኢንስታግራም ላይም ቲክቶክ ላይም አለን። ሶ አዲስ ኤፒሶድ ስናወጣም አዲስ አናውንስመንትም ካለን እዛ ላይ ስለሆነ የምታገኙን be sure to follow us on there. Thank you. እንግዲህ ጋይስ ሱሳይድ ሴግመንታችን ጨርሰናል። ቀጥለን ደግሞ ላይክ ሲዝን 2 ላይክ መጀመሪያ ኤፒሶድ ዋን ላይ እንደነገርኳችሁ በአራት ሴግመንት ከፍለነዋል ማለት ነው። ሱሳይድ ይሄን ይመስል ነበረ። ቀጣይ ትራማ አለ፣ ከዛም አዲክሽን አለ፣ ፎርጊቭነስ አለ። ስለዚህ በጣም ይሄ ደስ የሚሉ ቶፒኮች የሚነሱት ማለት ነውና ይሄ ትሩሊ እንደ አዲስ ሰው ነው ጋር ኮንስትራክት የሚያደርጋችሁ ጀስት በዚህ ብቻ ማለት ነው። ላይክ ትሩ ዩቲዩብ ሌላ ሰው ነው የምትሆኑትና ቱኒን ማድረግ እንዳረሱ እና ደግሞ ዋን ላስቲንግ ምን አለ መሰላችሁ ኤፒሶድ 1 ላይ ኢንትሮ አይታችኋል እርግጠኛ ነኝና ቮክስ ሜምበሮችን ጠይቀናቸው ነበር። ላይክ ሱሳይድ ሲባል ወደ አይምሮአችሁ የሚመጣ የመጀመሪያ ቃል ምንድነው ብለናቸው ነበርና መልስ ሰጥቷል። አሁን ደግሞ ላይክ አፍተር ላይክ
ከ7 ኤፒሶድ በኋላ አዲስ ኩዌስችን ጠየቅናቸው ማለት ነው። ላይክ አዲስ ኢንሳይት ጋር ከሰጣችሁ በኋላ አዲስ ፐርስፔክቲቭ ጋር ከሰጣችሁ በኋላ ዋት ቼንጅድ አባውት ሱሳይድ የሚባል ነገርና እንግዲህ ሪስፔክቲቭሊ ይሄንን አቅርበናል ማለት ነው። እሱን ማየት ትችላላችሁ። እንግዲህ እንዳትረሱ ፎሎ አድርጉን፣ ሰብስክራይብ አድርጉ። till next time ይመቻችሁ። After this segment, the right type of suicide ከክርስቶስ ጋር መሞት እንደሆነ ተረድቻለሁ። የውሸት ማመድ መንገድ እንደሆነ ተረድቻለሁ። the best option የእግዚአብሔር ቃል እንጂ suicide እንዳልሆነ ተረድቻለሁ። የክርስቶስ ምሕረት ከየትኛውም ክስ እንደሚበልጥ ተረድቻለሁ። suicide segmenትን ከተማርኩ በኋላ suicide ጋር የሰጠኝ ፐርፐስ እንደመሰጠኝ ገባኝ። ከተማርኩ በኋላ ፕራይድ እንደሆነ ገብቶኛል። ከዚህ ዓለም ውጪ የሆነን የእግዚአብሔርን ፍቅር አለማወቅ እንደሆነ ተረድቻለሁ። ፋልስ ፕሮሚስ እንደሆነ ተረድቻለሁ። አሁን ላይ suicide ለኔ high end scam እንደሆነ አውቄያለሁ። Well, I now understand that suicide is the devil's eternal victory. ኬር እና ሪስፖንሲቢሊቲ በራሴ ላይ ሲሆን በክራይስት ላይ ካስት ማድረግ እንዳለብኝ ተረድቻለሁ። ስለ suicide ሳስብ የዲመን ቮይስ መሆኑን ተረድቻለሁ። የሱሳይድን ሴግመንት ከተማርኩ በኋላ የውሸት ሸክም እንደሆነ ተረድቻለሁ።